ምንም እሷን ብትሄድ እኮ ምንም የምትሆነው ነገር የለም። ምን ትሆናለህ? እስኪ ይሄንን ሆናለሁ ያለ ፐርፐዝ መለያየቱ እንዴት ነው? አሁን እንዴት ነው ምን ትሆናለህ? አይደለም እዚህ እንኳን ትንሽ ቆይቼ ሲሄድ ሆድ ይብሰኛል። አይደለም ከሷ ጋር ተለይቼ ገብቷል። እናንተን ተለይቼ ሲሄድ እንኳን ሆድ የሚብሳይ ልጅ ነኝ። አይደለም ተለይቼ ከሷ ጋር እናንተ እኔ አላውቅም። ግግም ተብሎ ምናምን ማክበር አለብን። ታላቃችን ነው ማክበር አለበት። ነገሮች እዚህ ጋር መቋጨት አለባቸው። ባንቺ ህይወት ላይ አያገባውም። እኔ እንደዛ ነው። ባንቺ ህይወት እኮ አያገባውም እሱ። እንዴት ምንም አሏሽም አያገባውም። በቃ ባንቺ ህይወት ይደድሽም ይጥላሽም ምንም ይበልሽም ይወዱም በወዱ ማንም ሰው የትኛው ቤተሰብ ላንተ ደግሞ ጥሩ እንዴት ነው ለኔ የሚመርጥልኝ? እኔ እኮ የተሻለ ሰው አሁን እሱም ከየተሻለ ሰው በሚያመጣ ሰዓት አንተም የተሻለ ሰው ልታገኝ ትችላለህ። ሃይሚ እሱ እኮ አይደለም ለኔ የሚያመጣ እንደዛ ነው ማለት እንደዛ ነው። እኔ ያሰብኩት በቃ እንደውም ሙሉ ለሙሉ ነው ሴት አያስፈልግም ነው እኛ ቤት ያው የሆነ ሰዓትማ ሊያስፈልግ ይችላል እኮ ግን አረ ምንም አያስፈልግም። እኔ ሲጀመር አያስፈልግም። በቃ እንደዛ ከሆነ እኔ ከዚህ በላይ ማውራት አይጠበቅብኝም። ያው ልሂዳ ለሙሽ እነግራታለሁ ያለው ነገር ፍላጎትሽ ነው ማለት ነው። በእንደዚህ በማይመስል ውሳኔ ነው። አሁን እኔ ለመጨቃጨቅም ለመከራከርም ጥሩ ቦታው አይደለም። አንቺ ጋር ከዚህ በላይ ቦታው አይደለም። በቃ ማውራት ያለብኝም ብያለሁ። አንቺ ህሊና ሳይኖርሽ ከመሬት ተነስተሽ እንደዚህ ካደረግሽ በቃ ሀብቴ ግን እኔ ይቅርታ አድርግልኝ። እኔ ህይወት ላይ እንደዚህ እንድወሰን ምናምን አልፈልግም። እሺ የፈለገ ታላቅ ወንድ ወንድሜ ነው ምናምን ግን ቢሆንም ደጉንም ጥሩንም እንድላይ ያደርገኛል። ግን ደግሞ እንደዚህ አይነት ህይወት ላይ ደግሞ አይገባም። እንኳን ታውን እንድንለያይ አትፈልግም ነው? እንዴት ነው የምንለያየው? አንቺ ከፈለግሽ እኔ ለምነኝ ምናምን እኔ አይመቸኝም። ታውቂያለሽ አይደለ? ምክንያታዊ ሰው እንኳን ሁኚ። የሆነን ሰው ኢግኖር ለመቅጨት ምክንያታዊ ሰው እንኳን ከዚህ በላይ ምክንያት አለ? የለም። እኔ እንደማውቀው ምንም እኔ እኮ እንደ ቤቱ ታላቅ እንደመሆንህ መጠን አከበርኩ። ሀብቴ የኔን ህይወት አይኖርልኝም። ይኸው በሱ ፊል ልንገርሽ ላልኖርልህ እችላለሁ ግን ጥሩና መጥፎ ነው ለይላለሁ። እንዴ ሃይሚ እኔ ጋር መሆኗ ምኑ ነው ጥፋቱ? እኔ ነኝ እኮ የማውቀው አይደል? ለኔ ምን እየሆነች እንዳለ ምንም እየሆነችልህ አይደለም። በቃ መለያየት አለብህ። በቃ ይቅርብህ። በቃ አትረቂ በእግዚአብሔር። እኔ ውለታ ቢስ ከሆንሽ ይሁን ገብቶሻል። እኔ ደግሞ አስባለሁ ውለታ ቢስ ምናምን መሆን አልፈልግም። ከመሬት እና መለያየት አትፈልግም ከሷ ጋር? እንዴት ነው ከሷ ጋር መለያየው? ምን ጥቅም ታገኛለህ? እኔ አሁን አንተ እንደዛ ከሆነ እኔ መለያየት አልፈልግም። ቡቡ የማይፈልገውን ነገር ማድረግ አልፈልግም። እኔም እንደዛ ከሆነ እኮ እኔ እናንተ ራሱ በደንብ አወራሻለሁ። አይ ምን በቃ ወሰንኩኝ እዚሁ በፊት ለፊት። አንተ ካልፈለክ እንደኔ የምትስማማ ነበር የመሰለኝ። ካልፈለክ ደግሞ እኔ ራሱ እሱ ካልፈለገ እኔ ራሱ እንድትለያዩ ምንድን ነው አይፈልግም። እኔ እንድትለያዩ አልፈልግም።